ሰላም በዚህ ቪዲዮ የምንመለከተው የፐርቼዝ ሪኩዊዚሽን ቫውቸር 00173 ለሁለት አውትሶርስ ስራዎች በአንድ ላይ ክሬት ተደርጎላቸዋል። ይሄ ማፕን ያደረገው በሰርቬይ አፕሩቫል ወቅት ጊዜ እንደሆነ ከዚህ ቀደም በነበሩ ቪዲዮዎች ተመልክተናል። አሁን ደግሞ የምናየው ይሄ አንድ ሲደረግ ነው። እንዴት የፐርቼዝ ዲፓርትመንት የቱ ጋር እንደሚያገኙት ሌላ ቪዲዮ ራሱን የቻለ እንደ ሃይላይት ግን ይሄን ቪዲዮዎች ለሚመለከቱ ሁሉ እንዲያዩት ስለሚያስፈልግ ነው። ፒአርቪ 173 ነው። በአሰፋ የፐርቼዝ ዲፓርትመንት ላይ የሚሰራ ባለሙያ ነው። የፐርቼዝ ፕሮሰሰር 00 ፐርቼዝ ሪኩዌስት ጋር ስንመጣ 00174 173 ነው። የቅድሙ ደበበ ነው። የአሁኑ 173 ታሪኩ ሂርቦ ያ ማለት የደንበላ ብራንች ቴክኒክ ሄድ ሁለት ማቴሪያሎች በስሩ አሉ። ማቴሪያሎች ሳይሆኑ የምንለው አሁን እንደላይኛው ሰርቪሶች ሁለት ሰርቪሶች ሪኩዌስት ታይፕ ሰርቪስ ስለሆነ ሁለት ሰርቪሶች በውስጡ ያሉት ስታተሱ ሰሚትድ የሆነ ፒአርቪ 173 ይከፍታል። ዲቴይሉን እዚህ ጋር ማየት ይችላል። አባይነ ኃይሉ የዚህ የወርክ ኦርደር 06989 ላይ የሊድ ቴክኒሻን የተደረገው ስሙ ይመጣል። ሪኩዌስት ዴቱ የሜን ስቶር ላይ ሰርቪስ የሜን ስቶር ፐርቼዝ ዲፓርትመንት ላይ እንደሚካሄድ አይተናል እናያለን። ሁለቱም ሰርቪሶች በአንድ ላይ መጥተዋል። ስለዚህ ይሄ ሚኒንጉ ምንድነው? ከዚህ በፊት በነበረው ቪዲዮ እንዳስረዳኋችሁ ለምሳሌ ከዚህ ኮንሰፕት አሁን እንወጣና አንድ ሞተር ሳይክል ሲጠገን መሪው ሊጠገን ይችላል በአንዴ ማለት ነው። ፍሬኑ ቼክ ሊደረግ ይችላል፣ ሞተሩ ሊታይ ይችላል፣ ጎማው ሊታይ ይችላል ብለናል አይደለ? ስለዚህ ለአራቱም ሰርቪሶች እዚህ አንድ ፐርቼዝ ሪኩዌስት ስር መገኘት ስላለባቸው እና ተጫራቾች ለአራቱም በአንዴ ማስገባት በሚኖርባቸው ታይም እንደዚህ ሜክ ሲንግል ፐርቼዝ ሰርቬይ አፕሩቭ ሲደረግ ቼክ እንደምትደረግ አይተናል። ይሄንንም በዛ መንገድ ሁለቱንም በአንድ ፐርቼዝ ሪኩዌስት ስር ማግኘታችን ምንድነው ጥቅሙ? ተጫራቾች ለሁለቱም ኦፈር ማስገባት ግዴታቸው ነው ማለት ነው። ለየብቻ ኦፈር ቢሆን ለየብቻ ነው ብለን እሱን ዲቴል አብራርተናል። አሁን ወደዛ አልመለስበትም። ይሄ ፐርቼዝ የራሱ የሆነ ፕሮሰስ አለው ብለናል። በአዳማ ሴናሪዮ ሁለት ኃላፊዎች ወይም ሶስት ኃላፊዎች አፕሩቭ የሚያደርጉት ከሆነ ፕሮሰስ ከመደረጉ በፊት በእንደዚህ ይቀጥላል። ለዚህ ስልጠና ፐርፐዝ ብቻ ወደ ትክክለኛው የፐርቼዝ ስልጠና ውስጥ ገብቼ ዲቴል አላወራም። ይህን ስልጠና ለማሳየት ብቻ ለእነዚህ ሰርቪሶች ጨረታ እንዴት እንደሚወጣ ስናይ ብቻ ፕሮሲድ እናድርግ። ይህንን እንቀጥል። አንድ ሰው አፕሩቭ አደረገ። አሁንም እንደምታዩት አሰፋ አፕሩቭ ቢያደርግም ሌላም ሰው አፕሩቭ ማድረግ ስለሚገባው ለምሳሌ እመቤት የምትባል ዩቲሊቲያችን ኃላፊነት የሰጣት ባለሙያ እሷም ፐርቼዞችን አፕሩቭ ማድረግ የምትችል ሰው ናት። ስለዚህ እሷም ሪኩዌስቱን በደንብ አግባቡ ካየችና ከመዘነች በኋላ አፕሩቫል ላይ መጣ። አሰፋ ኦልሬዲ አንድ አፕሩቭ አድርጓል። እሷም ድጋሚ አፕሩቭ ማድረግ ይጠበቅባታል ማለት ነው። ሌላም ኃላፊ በዚህ መልኩ አፕሩቭ አደረገ ማለት ነው። አሁን ወደ አሰፋ እንመለሳለን። ለምን ፐርቼዞችን እሱ ስለሆነ ፕሮሰስ የሚያደርገው ፒአርቪ 173ን ከታስክ ላይ ይከፍትና ይገባል። እሱም እዚህ ጋር ሲያይ እመቤትም አፕሩቭ እንዳደረገች ያህል አሰፋ ሂስትሪው ጋር መጥቶ አሰፋ ሰሚት አሰፋ አፕሩቭ እመቤትም አፕሩቭ እንዳደረገች እዚህ ጋር ማየት ይቻላል ዲቴይሎችን። ከዛ አሰፋ ተጫራቾች የሚያመጡትን የዋጋ ማቅረቢያ እያየ እዚህ ጋር ዋጋቸውን ያስገባል። እነዚህ የሚገቡት በሙሉ እኔ አሁን ጀስት ከአሴት ማኔጅመንት አንግል ስለሆነ እያንዳንዱን አላብራራም። ጀስት በፍጥነት ብቻ አንዱን ፒክ እያደረኩ የሚሄደው ይሄኛው ምንድነው የሚለውን ነገር ራሱን የቻለ ስልጠና ስላለው ወደዛ ውስጥ አልገባም ማለት ነው። ሌሎች ቪዲዮ
ያዘጋጁትን ማየት ያስፈልጋል ማለት ነው። ስለዚህ ፐርቼዝ ሪኩዊዚሽን ፎርም ክሬት ተደረገላቸው ለእነዚህ ሰርቪሶች። ሪፕሌስመንት ኦፍ ዊር ፓርትስ እና ሊክ ዲቴክሽን ኤንድ ሪፔር አንዳንድ ኳንቲቲ ያላቸው በዚህ መልኩ ታክስ ታይፓቸው ቫት እና ነን ያላቸው ተጫራቾች ነው የሚወዳደሩባቸው። ፕሮፎርማ ቢድ ነምበሩ አለ፣ ኖት የተጻፈው እዚህ ጋር አለ። which is ሰርቬው አፕሩቭ ሲደረግ ሰርቬውን አፕሩቭ ያደረገው ሰው የጻፈው ኖት which is ቴክኒክ ሄዳችን የጻፈው ኖት ነው እዚህ ጋር የሚታየው። ኦፈር አሁን ተጫራቾች ኦፈር ያስገቡ። ለምሳሌ አለሚቱ ያሚ የምትባል ተጫራች በዚህ ፕሮፎርማ ነምበር ይሄ ፕሮፎርማ ነምበር ለ3 ቀን ነው ቫሊድ የሚሆነው። ኔክስት እንበል። እሷ ለዚህኛው ሰርቪስ ለምሳሌ 6000 ብር እሰራለሁ ብላ አስገባች። ለታችኛው ሰርቪስ ደግሞ 5500 ብር እሰራለሁ ብላ ፐርሰንት አደረገች ማለት ነው። ሚኒመም 2 ሰፕላየሮች መጫረት አለባቸው ስለሚል በሴቲንጉ መሰረት አሁን ደግሞ ተንሴ ኢንተርናሽናል ቢዝነስ የሚባል መስሪያ ቤት ደግሞ በዚህ ፕሮፎርማ ነምበር ለ3 ቀን ይቆያል። ይሄንን ያስገባል። ይሄኛውን በ7000 ብር እሰራለሁ ብሏል። ይሄን ደግሞ በ3500 ብር እሰራለሁ ብሎ ሰሚት ኦፈር አደረገ ማለት ነው። ስለዚህ ሁለት አለሚቱ ያሚና ተንሴ ኢንተርናሽናል የሚባል ሁለት ተጫራቾች ያስገቡትን ዲቴይሉን እዚህ ጋር ያሳየናል። ለእያንዳንዱ የሰርቪስ አይነቶች ስንት እንዳስገቡ እዚህ ጋር እንደምትመለከቱት ሪኩዌስት ኳንቲቲ 1 ነው የሚለው እዚህ ይላችኋል። ሰርቬሮቻችን ኳንቲቲ ለአውትሶርስ ስራ ሲያስገቡ 1 ማስገባት ያስፈልጋቸዋል። አለበለዚያ ፐርቼዝ ላይ 2 ካስገቡ እንኳን በስህተት ቴክኒክ ሄዱ መልሶ ወደ 1 መቀየር አለበት። አለበለዚያ 2 ከገባ ተጫራቾች የሚያስገቡት በዚህ ኳንቲቲ ስለሚባዛ ይሄ ብር ላይ ኢፌክት ያመጣል ብዬ ተናግሬያለሁ። እዚህ ጋር እያየን ነው ሁላችንም። ሰሚት ኦፈር ይደረግ። አሁን ከዛ ፋይናላይዝ አናሊሲስ ሲደረግ እሱን ከማድረጋችን በፊት አሁን አለሚቱ አሸነፈች ማለት ነው። ይሄኛውን ስራ ለመስራት አለሚቱ አሸነፈች። ዝቅተኛው ስለተመረጠ አለሚቱ ለዚህኛው ስራ ዝቅተኛውን ዋጋ አስገብታለች። ስለዚህ አለሚቱ ያሚ የሚባለው መስሪያ ቤት አንደኛውን አውትሶርስ ስራ ሲያሸንፍ ዩቲላይዜሽን ኦፍ ሊክ ዲቴክሽን የሚለውን ደግሞ ተንሴ ኢንተርናሽናል አሸንፏል ማለት ነው። ዝቅተኛ ይሄን ፕራይስ ስላስገባ ማለት ነው። ፋይናላይዝ ይሄን የሚሰራ ሰው ይሄንን ሰርቶ ያስገባል። ከዛ የበጀት አፕሩቫል የሚያደርግ መስሪያ ቤት ደግሞ ያሸነፉት መስሪያ ቤቶች ያቀረቡትን ብር አይቶ በጀት ያጸድቃል። ኖታቸውን ጽፈው ሰሚት ይላሉ። ከዛ ደግሞ ልክ መስሪያ ቤቶቹ እዚህ ጋር እንደምታዩት ወርክ ሰርተፍኬት ውሚስ ሬዲ አድርጎላቸዋል ማለት ነው። መስሪያ ቤቶቹ ስራውን ማጠናቀቃቸው በቴክኒክ ዲፓርትመንት በኩል ሲረጋገጥ የዩቲሊቲያችን ለአለሚቱ ያሚ ይሄን ጀነሬት ወርክ ሰርተፍኬት አድርጎ አለሚቱ ያሚ ለሚባለው መስሪያ ቤት ሰሚት ያደርጋል። ከዛ ወርክ ሰርተፍኬት ለአለሚቱ ያሚ ሰፕላየር ኔም ነው። ይሄን ስራ ስለመስራቷ በዚህ ብር ይሰጣታል ፕሪንት ተደርጎ ማለት ነው። እንዲሁ ደግሞ ለሳይት ወርክ ላይ ገና አልሰራችም። ለምን ቴክኒሻኖቻችን ኮንፈርም ስላላደረጉልን ነው። እንዲሁ ደግሞ ለዛኛውም መስሪያ ቤት ለአለሚቱ ያሚ ብቻ ሳይሆን ለዛኛውም መስሪያ ቤት ወርክ ሰርተፍኬት ጀነሬት ይደረግለታል ማለት ነው። ስለዚህ ይሄን ራሱን የቻለ ከፐርቼዝ ዲፓርትመንት ጋር ስልጠና ስላለ ያንን ደግሜ ወደዛ ውስጥ አልገባም ማለት ነው። ግን ወርክ ሰርተፍኬት በዚህ መልኩ ጀነሬት ተደርጎ ይሄ ፕሪንት ተደርጎ ይሰጣቸዋል ማለት ነው። አሁን
ኦልሬዲ የፐርቼዙንም አሸናፊዎችን ስላወቅን ሎጋውት አድርገን በታሪኩ እንገባና የወርክ ኦርደራችን ጋር ከፍተን ስንመለከት እዚህ ጋር ብንመጣ የአርቪ 173 ሰርተፊኬት ጀነሬትድ ብሎ እዚህ ጋር ያሳየናል ማለት ነው። በቀጣይ ቪዲዮ ደግሞ ከዚህ ቀጥሎ ምንድነው የሚሆነው? ቴክኒሻኖቻችን ኦልሬዲ እቃውን አወጡ፣ ለአውትሶርስ ስራ የሚሆኑ አሸናፊዎቻችን ታወቁ። ቀጣይ ምንድነው የሚለውን በቀጣይ ቪዲዮ እንመለከታለን።